በኢትዮጵያና ኤርትራ ድንበር አካባቢ ያለው ቀውስ አሳሳቢ ደረጃ ላይ ደርሷል። ዛሬም ልዩ ሰበር ዜና ከስፍራው ደርሶናል። በዝርዝር እናቀርበዋለን። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት አወዛጋቢነቱ አሁንም እንደቀጠለ ነው። አስክሬናቸው ተቆፍሮ ይወጣል የሚል መረጃ ደርሶናል። ትንታኔ ዘገባ ይዘንበታል። ፋኖ ባህር ዳር ከተማ ላይ ተደረገ የተባለው 11ኛው የጣና ፎረም በከተማዋ እንዳልተደረገ ተናግሯል። ተጨማሪ ዘገባ ይዘንበታል። በቆይታችን ተሰሙታላችሁ። ስምረት ፓርቲ በምስረታ ጉባኤው ላይ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መረጠ። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። በቅድሚያም የቢዝነስ ዘገባውን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ አንድ የሳውዲ ሪያል በኢትዮጵያ ንግድ ባንክ 39 ብር ከ2 ሳንቲም ተገዝቶ 39 ብር ከ9 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 40 ብር ተገዝቶ 40 ብር ከ8 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ2 ሳንቲም ተገዝቶ 20 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 470 ብር ከ8 ሳንቲም ተገዝቶ 480 ብር ከ3 ሳንቲም ይሸጣል። የስዊስ ፍራንክ 181 ብር ከ3 ሳንቲም ተገዝቶ 184 ብር ከ9 ሳንቲም ይሸጣል። የአውሮፓ ዩሮ 170 ብር ከ6 ሳንቲም ተገዝቶ 174 ብር ከ1 ሳንቲም ይሸጣል። ፓውንድ ስተርሊንግ 192 ብር ከ2 ሳንቲም ተገዝቶ 196 ብር ይሸጣል። አንድ የአሜሪካን ዶላር 147 ብር ተገዝቶ 149 ብር ከ9 ሳንቲም ይሸጣል። የትግራይ ክልል ፖሊስ ባለፉት 3 ወራት ውስጥ 300 የሚጠጉ የሰዎች አዘዋዋሪዎችን በቁጥጥር ስር ማዋሉን አስታወቀ። የክልሉ ባለስልጣናት የወጣቶችን ሕይወት አደጋ ላይ የሚጥሉ ህገወጥ ስደትን ለመግታት የሚያደርጉትን ጥረት ማጠናከራቸው ተመላክቷል። የደቡብ ምስራቅ ትግራይ ዞን ፖሊስ አዛዥ ኮማንደር አብርሃ ወረደ ለትግራይ ቴሌቪዥን እንደተናገሩት የሰዎች አዘዋዋሪዎቹ መረባቸው እንዳይታወቅባቸው አዳዲስ ዘዴዎችን እየተጠቀሙ ነው። ኮማንደር አብርሃ በቁጥጥር ስር የዋሉ መኪናዎች እንዲሁም አዘዋዋሪዎች አሉ። በዚህ ወር የገጠመን እጅግ የከፋው ደግሞ እድሜያቸው 12 የሆኑ ህፃናት ወደ ትምህርት ቤት ሲሄዱ የተወሰዱ ነው ብለዋል። ቀደም ሲል አዘዋዋሪዎቹ ሚኒባስ ይጠቀሙ ነበር። አሁን ግን የጭነት መኪናዎችንና እንዲሁም ሌሎች ዘዴዎችን እየተጠቀሙ ነው ብለዋል። ጥቅምት 12 ቀን የትግራይ ፖሊስ እንዳስታወቀው ልጆችን ጨምሮ ከ75 በላይ ወጣቶችን በህገወጥ መንገድ ለመሰደድ ሲሞክሩ ይዘዋል። ኦፕሬሽኑ በእንደርታ ወረዳ ፖሊስና በትግራይ የጸጥታ ኃይል በጋራ እየተካሄደ ነው ተብሏል። በሌሊት ስደተኞችን አሸሽጓል በሚል የተጠረጠረን የመኪና ጥገና ባለሙያን ጨምሮ 3 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን በተጠርጣሪዎቹ ላይ ምርመራ እየተደረገ መሆኑ ተገልጿል። እንደ ትግራይ ፖሊስ ኮሚሽን ገለጻ የስደተኞቹ ቡድን በሰዎች አዘዋዋሪዎች በመታለል ጉዟቸውን የጀመሩት ሕይወታቸውን አደጋ ላይ በመጣል ነው። ኮሚሽኑ የክልሉ ወጣቶች ሕይወታቸውን እያሳጣ ያለውንና እየጨመረ የመጣውን የሕገ ወጥ ስደት ችግር ለመፍታት ወላጆች፣ የአካባቢው አስተዳደሮችንና ማህበረሰቦች በጋራ እንዲሰሩ ጥሪ አቅርበዋል። ባሳለፍነው መስከረም ወር 10 ሴቶችን ጨምሮ 34 ሰዎች በሕገ ወጥ መንገድ ለመሰደድ የሚያደርጉት ሙከራ በክልሉ የጸጥታ ኃይል መክሸፉን ፖሊስ አስታውቋል። በወሲባዊ ትንኮሳ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ በዩኬ እየታደነ ይገኛል። ዩናይትድ ኪንግደም ውስጥ በአንዲት ታዳጊ ላይ ወሲባዊ ትንኮሳ ፈጽሟል ተብሎ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቋልም ተብሏል። ሐዱሽ ገብረስላሴ የተባለው ኢትዮጵያዊ ባለፈው ዓመት ማብቂያ በህገወጥ መንገድ ወደ ዩኬ ከገባ በኋላ በ14 ዓመት ታዳጊ ላይ በፈጸመው ወሲባዊ ትንኮሳ ነበር ለእስር የተዳረገው። ከፈረንሳይ በትንሽ ጀልባ ተሳፍሮ ዩኬ የገባው ሐዱሽ ሂፒንግ ከተማ ውስጥ ፈጽሞታል በተባለ ወንጀል በቀረበበት ክስ ጥፋተኛ ተብሎ መስከረም አጋማሽ ላይ የ12 ወራት እስር ተፈርዶበት ሳለ በስህተት ከእስር መለቀቁ ታውቋል። ግለሰቡ ከእስር መውጣቱን ተከትሎ መረጃውን የዘገበው ዘሰን የተባለው ጋዜጣ ሲሆን መልሶ ለመያዝ ፖሊስ አሰሳ እያካሄደ ነው። የእስር ቤት ምንጮች እንዳሉት ሐዱሽ ከታቀደለት
ከዩናይትድ ኪንግደም የመባረር ውሳኔ በፊት ወደ ስደተኞች ማቆያ ማዕከል ሊላክ ነበር። የኢትዮጵያዊን እስረኛ ከእስር መውጣት ተከትሎ የእስር ቤቶች አስተዳደር ለክስተቱ ምርመራ የጀመረ ሲሆን አንድ የፖሊስ መኮንን ምርመራው እስኪጠናቀቅ ድረስ ከስራ እንዲታገድ ተደርጓል። ለሁለት ዓመታት ተቋርጦ የነበረው የጣና ፎረም በባህር ዳር መደረጉ ተገለጸ። ራሱን የአማራ ፋኖ ብሔራዊ ኃይል በሚል የሚጠራው ታጣቂ ኃይል በፊናው ስብሰባው ባህር ዳር ላይ አልተደረገም ብሏል። ላለፉት 2 ዓመታት ተቋርጦ የነበረው 11ኛው የጣና ፎረም አፍሪካ በተለዋጭ ሉዓላዊነት ስርዓት በሚል መሪ ሐሳብ በባህር ዳር ከተማ እንደተካሄደ የክልሉ መንግስት ኮሚኒኬሽን ቢሮ አስታውቋል። በፎረሙ የአማራ ክልል ርዕሰ መስተዳደር አረጋ ከበደ፣ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ዲፕሎማቶች፣ አምባሳደሮችና ምሁራንና የዘርፉ ተመራማሪዎች ተገኝተዋል ብለዋል። አረጋ ከበደ በፎረሙ መክፈቻ ስነ ስርዓት ላይ ባስተላለፉት መልእክት የጣና ፎረም ከሁነት የተሻገረ አስተሳሳሪና የግንኙነት መሰረት ነው ብለዋል። በውይይቱ በሀገሪቱ ስለሚስተዋሉ ሰላምና ደህንነት ስጋቶች የሀገራት የፖሊሲ አውጪዎችና የመንግስት አማራጭ ሐሳቦች እንደቀረቡ ነው የተነገረው። በአህጉሪቱ ለሚስተዋሉ የደህንነት ጉዳዮች አፍሪካዊ መፍትሄ ለማፈላለግ በ2002 የተቋቋመው ጣና ፎረም ከ50 በላይ ተሳታፊዎችን በአንድ ላይ በማገናኘት ለተከታታይ 8 ዓመታት ውይይት ሲያካሄድ ቆይቷል። የዘንድሮ የጣና ፎረም ጥቅምት 2011 ዓመተ ምህረት እንዲካሄድ ታቅዶ የነበረ ቢሆንም በወቅቱ በተከሰተው ያልተጠበቀ የሰላም ሁኔታ ምክንያት መራዘሙ ይታወሳል። ጉዳዩን አስመልክቶ ራሱን የአማራ ፋኖ ብሔራዊ ኃይል በሚል የሚጠራው ታጣቂ ኃይል ከፍተኛ አመራር አስረስ ማሬ ባሰራጨው መረጃ ጣና ፎረም ባህር ዳር ከተማ ላይ አልተደረገም። አስረስ ማሬ ባህር ዳር ላይ መጥተው ፎቶ ተነስተው ሄዱ እንጂ ስብሰባው የተደረገው አዲስ አበባ ነው ብለዋል። ስምረት ፓርቲ በምስረታ ጉባኤው አቶ ጌታቸው ረዳን መሪ አድርጎ መረጠ። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዴሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መርጧል። ፓርቲው የመስራች ጉባኤውን ትላንት ጥቅምት 14 2018 በአዲስ አበባ ያደረገ ሲሆን የፓርቲውን ፕሬዝዳንትና ምክትል ፕሬዝዳንት 7 ጉባኤ አስፈጻሚ ኮሚቴ አባላት እንዲሁም 31 የምክር ቤት አባላትን መርጧል። በዚህ መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ ነጋ አስፋው ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ ካሳይ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። በተመሳሳይ ቁጥር ኮሚሽንና ኢንስፔክሽን ሊቀመንበር አቶ ገብረ ህይወት ገብረ ስላሴ እንዲሁም አብርሃይ አበራ ምክትል ሊቀመንበር ሆነው ተመርጠዋል። በጉባኤው የፓርቲው መስራችና አባላትን ጨምሮ የብልጽግና ፓርቲ ተወካይ ጥሪ የተደረገላቸው እንግዶችም ተሳትፈዋል። በጉባኤው የመክፈቻ ንግግር ያደረጉት አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጸዋል። አክለውም ፓርቲው ጉባኤውን በትግራይ ክልል ለማካሄድ ፈልጎ የነበረ ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ ላይ በመድረሱ ማካሄድ አልተቻለም ብለዋል። በተጨማሪም ፓርቲው እስካሁን ከ5600 በላይ አባላትን መመዝገቡን ጠቅሶ አባላቱ በስምረት ጉባኤ ላይ መሳተፍ ቢፈልጉም በጸጥታ ችግር ምክንያት መምጣት እንዳልቻሉ አስታውሰዋል። አቶ ጌታቸው ረዳ የትግራይን ህዝብ ህልውና ለመጠበቅ መስራት አለብን ማለታቸው ተዘግቧል። ፓርቲው ብሔራዊ ጥቅሞች እንዲከበሩና ስትራቴጂካዊ እቅዶች እንዲሳኩ አበክሮ እንደሚሰራ ተናግረዋል። በኢትዮጵያና ኤርትራ ድንበር አካባቢ ያለው ውጥረት ከፍተኛ ደረጃ ላይ መድረሱ ተዘገበ። ሰሞኑን ድንበር አካባቢ ያለው ውጥረት ከዚህ በፊት ከነበረው እጅግ ተባብሶ መታየቱን ነው የመረጃ ምንጮች የገለጹት። ሁለቱም ኃይሎች ድንበር አካባቢ ላይ ያሰፈሩት ኃይል ጦርነት የሚመስል እንቅስቃሴ እያደረገ ነው ተብሏል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ለ3 ወራት ያሰለጠናቸው ታጣቂዎቹን ማስመረቁንና በኤርትራ መንግስት ይፋዊ ጦርነት ማወጁን ተከትሎ የኤርትራ ሰራዊት በኢትዮጵያና በኤርትራ ድንበር አካባቢ በከፍተኛ ተጠንቀቅ መቆሙ ነው የተገለጸው። የኤርትራ መንግስት በኢትዮጵያ የሚደገፉ ታጣቂዎች የሚከፍቱትን ጥቃት የኢትዮጵያ መንግስት ጥቃት አድርጎ እንደሚቆጥረው ማስታወቁ ይታወሳል። ሰሞኑን የኢትዮጵያ ከፍተኛ የመንግስት ባለስልጣናት ከአሰብ 40 ኪሎ ሜትር ርቀት ላይ የምትገኘዋን ከተማ መጎብኘታቸው የሚታወስ ሲሆን
የብሔራዊ መረጃና ደህንነት ኃላፊ አምባሳደር ሬድዋን ሁሴንን ጨምሮ የመንግስት ከፍተኛ ባለስልጣንና አመራሮችን የያዘ ቡድን ከአሰብ 80 ኪሎ ሜትር ርቀት የምትገኘዋን አፋር ክልል ቡሬ ከተማን ጥቅምት 12 ቀን 2018 ዓመተ ምህረት መጎብኘታቸው ታውቋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት በጉብኝቱ መሳተፋቸውን ከጀርመን ድምጽ ያገኘነው መረጃ ያሳያል። ቡሬ ከተማ ኤርትራና ኢትዮጵያ ጅቡቲ አዋሳኝ ድንበሮች ላይ በቅርብ ርቀት በአፋር ክልል ውስጥ ያለች ከተማ ነች። ይህ ጉብኝት በኤርትራ መንግስት ላይ ከፍተኛ መሸበርን የፈጠረ ሁነት ሆኗል ነው የተባለው። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስክሬን አሁን ተቆፍሮ ወጥቶ በሙስሊሞች መቃብር መቀበር አለበት ተባለ። በትላንትናው ዕለት የጁሙአ ሁጥባ ንግግር ያደረጉት ኡስታዝ ያሲን ኑሩ ሙፍቲ በመኖሪያ ቤታቸው መቀበራቸው ሃይማኖታዊ ቅኖናና ዶግማን የሚጥስ በመሆኑ አሁንም ቤተሰቦቻቸውና መጅሊሱ ተነጋግሮ ማስተካከል ይገባዋል ብለዋል። ይህንን ንግግር ተከትሎ ምላሽ የሰጡት ኡስታዝ ሐሰን ታጁ የኡስታዝ ያሲን ኑሩ መልእክት ፍጹም ኃላፊነት የጎደለው ሁከትና ብጥብጥ ጠሪ ነው ብለውታል። ፍጹም ኃላፊነት የጎደለው ሐሳብ፣ ሁከትና የብጥብጥ ጥሪ የሰብአዊና ህገ መንግስታዊ ጥሰት በማስተዋልና በአደብ ያልታሹ እንደዚህ አይነት መልእክቶች የመስጂድ ሚንበሮችን አይመጥኑም ብለዋል። ብዙ መዘዞችን ይዘው መምጣታቸውም አይቀሬ ነው ሲሉ ገልጸዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በምሽቱ ሰፋ ያሉ ዘገባዎችን በምንዳስስበት የመረጃ ሰዓታችን ዳግም እንገናኛለን። እስከዛው ድረስ ደህና ቆዩ።